የተወደዳችሁ የአዲስ ዋልታ ቤተሰቦች እንደምን አላችሁ? ሳምንታዊ የጉዞ ፕሮግራማችን ዱካ ተጀምሯል። በመዲናችን አዲስ አበባ ዛሬ በጉዞ ፕሮግራማችን የምንዳስሰው በሚሊኒየም አዳራሽ የተጀመረው ቢግ 5 ኮንስትራክሽን ኢትዮጵያ ዓለም አቀፍ ኤክስፖና ሲምፖዚየምን ይመለከታል። አጠቃላይ በኮንስትራክሽን ዘርፍ ላይ አስፈላጊ የሆኑ ምርቶች፣ ግብአቶች ምን አይነት ሂደት አላቸው የሚለውን ከአምራቾች ጋር እንገናኛለን። እንዲሁም ደግሞ አጠቃላይ ምን አይነት ኤክስፖ የተሳተፉበት እንደሆነም ወደ እናንተ አስመለክታችኋለሁ። እኔ ሀኒ አበበ ዝግጅቱን ወደ እናንተ በማድረስ አብራችሁ ቆይታ አድርጋለሁ። መልካም ጊዜ። ያሬድ እባላለሁ። ያሬድ ትእዛዙ የመጣሁት ከጆተን ቀለም ነው። ጆተን የኖርዌይ ቀለም ነው ማኑፋክቸሪንጉ ማለት ነው። ሳንዳፈር ኖርዌይ ከ1920 ጀምሮ ቀለምን በማምረት ላይ ያለ ካምፓኒ ነው ማለት ነው። ኢትዮጵያ ከገባን 4 ዓመታችን ነው። ጆተን የሚያመርተው 4 ሰግመንቶች አሉት። የመጀመሪያው የማሪን ቀለሞችን ነው የሚያመርተው፣ ሁለተኛ የዴኮሬቲቭ ቀለሞች፣ ሶስተኛ የፕሮቴክቲቭ ቀለሞች፣ አራተኛ ፓውደር ቀለሞች። ኢትዮጵያ ውስጥ ግን ላውንች ያደረግነው ዴኮሬቲቭ ደግሞ ወይም የማስዋቢያ ቀለሞች የሚባሉ ቀለሞች ነው ማለት ነው። ስለዚህ እነዚህ የምታዩቸው አሁን ይሄ የውስጥ ቀለማችን ናቸው። ፊኖማስቲክ ወንደርቦል ላክስ የሚባል አዲስ ፕሮዳክት ላውንች አድርገናል በቅርቡ። ይሄ የምታዩት ይሄ ቀለም ዩኒክ ነገሩ ምንድነው? በፊት ላይ ያሉ ቀለሞች ሲልክ ፔንቶች ነበሩ አይደለ? እነዚህ አይነት ፕሮፐርቲ ያላቸው ሲልክ ፔንት የነበሩትን ፕሮፐርቲዎችን በማት ፊኒሽ ወይም ደግሞ በተረጋጋ ፊኒሽ ክሬት ማድረግ የሚችል ቀለም ነው ይሄ ማለት ነው። እዚህ ጋር እንደምታዩቸው እነዛ አሉ። ፊኖማስቲክ ወንደርቦል፣ ፊኖማስቲክ ማይሆም ሪች ማት፣ ፊኖማስቲክ ፒውር ከለር የተባሉ ቀለሞች አሉ እኛ ማለት ነው። ኢች ለእያንዳንዱ ስፔሲፊክ የሆነ ቦታ ላይ የሚያስፈልጋቸው ቦታ ላይ ለምሳሌ ለኪችን ላይ፣ ለባዝሩም ላይ፣ ለህፃናት ክፍል ላይ፣ ለሃልዌይ ላይ ፊኖማስቲክ ወንደርቦል ላክስ ለተሻለ ጊዜ መታጠብ ይችላል። አንደኛ ቀለሙ። ሁለተኛ ነገር ደግሞ ትልቁ አድቫንቴጁ ምንድነው? ሲቀባና ከተቀባና ከተቀመጠ በኋላ ሲታጠቡ ስፖት አይፈጥርም። ውሃ፣ ሌሎች ነገሮችን መከላከልም የሚችል ቀለም ነው ማለት ነው። ስለዚህ የውስጥ ቀለማችን ያ ነው፣ ፊኖማስቲኮች ይባላል። ኤክስቴሪየር ብራንዳችን ነው፣ ጆታሺልድ ይባላል የኛ ኤክስቴሪየር ብራንዳችን ማለት ነው። ይሄ የምታዩት ቀለም ጆታሺልድ ቴክስ ሚዲየም የሚባለው ቀለማችን ነው ይሄ ማለት ነው። የዚህ ቀለም ዩኒክ ፊቸሮች አንደኛ ነገር ምንድናቸው? ይሄ ቀለም ከተቀባ በኋላና መጨረሻ ላይ ቴክስቸሩ ይሄን ክሬት የሚደረገው ምንድነው? በስፖንጅ ሮለር ነው፣ በስፕሬይ አይደለም የሚቀባው። ስለዚህ ምንድነው ይሄ ኮንሲስተንሲ፣ አንድ ቦታ ላይ የምታዩት ቴክስቸር ሙሉ ዩኒክነሱ ህንጻው ላይ ሙሉ ሲቀባ ተመሳሳይ ነገር ነው የምታገኙ ማለት ነው። ሁለተኛ ነገር ደግሞ ኢትዮጵያ ውስጥ አሁን ሌላው ነገር ምንድነው? ቀለም ላይ ያለው የውስጥ ቀለሞች ችግራቸው ምንድነው? ከተቀቡ ከሆነ ሰዓት በኋላ ምንድነው የሚፈጠረው? ዩቪ እና አይአር ፀሐይ በጣም ባገኛቸው ቁጥር እየገረጡ እየነጡ ይመጣሉ ማለት ነው። ይሄ ቀለም ግን ከ10 እስከ ኢትዮጵያ ውስጥ አሁንም ያለው ችግር ሌላ ቀለሞች ከተቀቡና ህንጻው ካለቀ በኋላ ምንድነው ሙቀት ያገኛል። ህንጻው ይሞቃል፣ ይሰፋል፣ ይቀዘቅዛል፣ ይቀጥናል፣ ይወፍራል፣ ይቀጥናል። እነዚህ የመሳሳብና የመጓታት አሉት ህንጻዎቹ ላይ። ያንን መቻል አለበት ቀለሙ አብሮ ከዛ ከግርፉ ጋር ከተገረፈው ከፕላስተሪንጉ ጋር አብሮ መሄድ መቻል አለበት። ቀለሙ መመለስ መቻል አለበት ወደዛ ቀለሙ። ይሄ ቀለም ያንን ማድረግ ይችላል። ትልቁ አንደኛ ፊቸሩ እነዚህ የምታያቸው ከለሮች ማስመረጫ ከለሮቻችን ናቸው። እነዚህ 120 የውጭ ከለሮች ናቸው። እዚህ ጋር የምታያቸው ደግሞ የውስጥ ከለሮቻችን ናቸው። ነገር ግን ያለን እኛ ከለሮች 200,000 በላይ ከለሮች ውስጣችን ላይ ያሉ ማለት ነው። 1926 ጀምሮ በቀለም ላይ ነው ብቻ የሚሰራው። ኖርዌይ ነው ካምፓኒው። 100 ሀገሮች ውስጥ አለ። ኢትዮጵያ ከገባን ገና 4 ዓመታችን። አፍሪካ ላይ ግን ሳውዝ አፍሪካ አለ፣ ኬንያ አለ፣ አልጄሪያ አለ፣ ግብጽ አለ። ፋብሪካዎች በየቦታዎቹ አለ። ግን የኢትዮጵያ ኮንዲሽኑ ምንድነው? አሁን እንትኑ በጆተን ታሪክ ለመጀመሪያ ጊዜ ፋብሪካ ከፍተን የገባንበት ነው። ሌላ ጊዜ ሱቅና ዲስትሪቢዩሽን ሴንተሮች ይከፈቱና ማርኬቱ ታውቆ ሪስፖንድ ምን ያህል እንደሚያረካወቅም በኋላ ነው ፋብሪካ የሚከፈተው። ኢትዮጵያ ግን እንደምታዩ ፖቴንሻሉ ገና ያልተነካ ፖቴንሻል ነው። ባለፉት 4 ዓመታት በጣም ከባድ ትልቅ የሚባል ሪስፖንስ ነው ያገኘ ነው። ኤክስፓንሽናችን አሁን ኦልሞስት ኤክስፓንሽን መስራት ያለብን ካፓሲቲ ላይ ያለ ነው አሁን ማለት ነው። ስለዚህ ጆተን ይሄን ይመስላል። ቢግ 5 ስለተገኘ እናመሰግናለን። ቴንክ ዩ።
ይሳቅ አብራም እባላለሁ። የኛ ካምፓኒ ጂኦስታር ሰርቬይንግ ሶሉሽንስ ይባላል። ሰርቬይንግ እና ጂኦስፓሻል ፊልድ ላይ ኤኒቲንግ ከትሬኒንግ እቃዎቹን ማቅረብ፣ ካሊብሬሽን፣ ሜንቴናንስ እነዚህ ነገሮችን እንዳለ አካተን ሰርቪስ እንሰጣለን ማለት ነው። ሶ የኛ ካምፓኒ ስዊድን ሀገር ከሚገኝ ሳትላብ የሚባል ካምፓኒ ጋር በፓርትነርሺፕ ነው የምንሰራው። የነሱ እዚህ ኤጀንት ነን ማለት ነው እኛ። ሶ የነሱን ፕሮዳክቶች እናመጣለን፣ እናቀርባለን፣ ሙሉ ሰርቪስ እንሰጣለን ማለት ነው ከትሬኒንግ ጋር ጀምሮ። እነዚህ ኢንስትሩመንቶች የተለያየ አይነት አለ። ሌቭሊንግ የሚባል አለ፣ ቶታል ስቴሽንስ፣ ጂፒኤሶች፣ ድሮኖች ድረስ እንሰራለን። ሶ እነዚህ ነገሮች ምንድነው የሚያገለግሉት? ኤኒ ታይፕ ኦፍ ኮንስትራክሽን ከመጀመሩ በፊት መንገድም ይሁን የህንጻ ስራም ይሁን ኤኒቲንግ ከመጀመሩ በፊት መጀመሪያ የቅየሳ ስራ ይሰራል። ሶ እነዚህ ቅየሳ ስራዎች የሚሰሩት እነዚህ መሳሪያዎች ተጠቅመው ነው ማለት ነው። ስለዚህ ምንም አይነት ኮንስትራክሽን ከመጀመሩ በፊት ሰርቬይንግ ስራዎችን ሲሰሩ በእነዚህ ነው የሚሰራው ማለት ነው። ሶ አሁን ቴክኖሎጂው በጣም አድቫንስ እየሆነ የመጣበት ዘመን ያለ ነው እና በየጊዜው ቴክኖሎጂዎች እያደጉ ደርሰው አሁን የድሮን ቴክኖሎጂ ድረስ የደረስንበት ስቴጅ ነው ያለ ነው። እኛ ከትንሹ ጀምሮ እስከ ትልቁ ኤቭሪ ፕሮዳክቶችን እያቀረብን እዚህ ሰርቪስ እንሰጣለን ማለት ነው። አፎርዳቢሊቲ እና የአቅርቦት እንትን ያው ከሀገሪቷ ሲቹዌሽን ጋር ተያይዞ የሚመጣ ነገር ነው። ቢኮዝ አሁን ባለንበት ሲቹዌሽን ላይ እንዳልሽው ኮንስትራክሽኑ ምናምን በጣም እያደገ ያለበት እንትን ነው ጊዜ ነው ያለ ነው። ነገር ግን ምን አለ ያው ሀገሪቷ ያለችበት ስታተስ የዶላር እጥረት ሁሌም አስቸጋሪ ነው የሚሆነው። ሶ ከሱ ጋር በተያያዘ ብዙ ጊዜ የአቅርቦቱም በብዛት የሚጠቀሙባቸው አሉ ስቲል አሉ። ነገር ግን በብዛት የሚጠቀሙበት ወደዛ ነው ማለት ነው። እንዳልኩሽ ከሀገሪቷ ሲቹዌሽን ጋር ተያይዞ የአቅርቦቱ ሁኔታም በዛ ወይ ትንሽ አስቸጋሪ የሚሆንበት ጊዜ ይፈጠራል ማለት ነው ከዶላሩ ጋር በተያያዘ። ወደፊት የያዛቸው እቅዶች አሉ። ከነሱ ጋርም እንዳልኩሽ ፓርትነር ስለሆንን እነሱ ድጋፍ እዚህ ለመስራት ያሰብናቸው ነገሮች አሉ። ቢቻልና ፖሲብል ከሆነ ወደ ማኒፋክቸሪንግ ሴክተሩም ለመግባት እቅድ ይዘናል። አትሊስት ሜጀር የሚባሉትን ነገሮች ቢኮዝ ትንሽ ቴክኒካል የሆኑ እቃዎች ስለሆኑ እና ደግሞ ፕሪሲሽን የሚፈልጉ እቃዎች ናቸው። ትንሽ የፕሪሲሽን ችግር ተፈጠረ ማለት እዚህ መሳሪያ ላይ ኢን ቢሊየንስ ያለ ፕሮጀክት ነው የሚበላሽብሽ። ሶ በጣም ፕሪሳይስ ሆኖ መሰራት ያለባቸው ዲቫይሶች ስለሆኑ ትንሽ ጥንቃቄ የሚፈልጉ ናቸው። ነገር ግን እንዳልኩሽ ወደፊት ከነሱ ጋር ፓርትነር አፕ በማድረግ እዚህ ወደ ፕሮዳክሽን እና ወደ አንዳንድ ነገሮችን ወደ መገጣጠሙ የመሄድ ሀሳብ አለን ወደፊት ማለት ነው። አማራ በሻ እባላለሁ። ከአፍሪ ኢንቨስትመንት ፒኤልሲ ነው ማኔጂንግ ዳይሬክተር ነኝ። እዚህ ይዘን የመጣናቸው ፓምፖች፣ ፓይፖች፣ ፊቲንጎች እንደዚሁም ደግሞ የእሳት አደጋ ሲስተሞች እና የዶሎማይት ፕሮዳክቶች ለቀለምና ለሳሙና ግብአት የሚሆኑ ፕሮዳክቶችን ይዘን መጥተናል። አፍሪ ኢንቨስትመንት በመሰረቱ በጀት ያደረገው ወይም የቢዝነስ ሞዴሉ የተቀረጸው ለህንፃ ግንባታዎች የሳኒተሪ ግብአቶችን ዋን ስቶፕ የሆነ ሶሉሽን ለመስጠት ነው። ለሳኒተሪ ግብአቶችን ዋን ስቶፕ ሶሉሽን የሆነ መስጠት ስንል ምንድነው? አይተማቸው በጣም ብዙ ነው። እንደምታያቸው አይተማቸው ብዙ ነው። እነኚህ ብቻ ሳይሆኑ ይሄ አሁን የውሃ አቅርቦት ነው። የፍሳሽ አለ፣ የሜን ላይን አለ፣ የእሳት አደጋ መስመር አለ። ብዙ ናቸው አቅርቦታቸው እና ኮንትራክተሮች አብዛኛውን ጊዜያቸውን የሚያባክኑት በኢትዮጵያም የኮንስትራክሽን ሁልጊዜ ዲሊያንስ የሚከሰተው ከእቃ አቅርቦት ጋር በተያያዘ ነው። እኛ ደግሞ እነኚህን ሳኒተሪን በተመለከቱ ከአንድ ቤት ከአንድ ቦታ መግዛት እንዲችሉ ፕላትፎርም ሰርተንላቸው ነው ወደዚህ የመጣ ነው። ይሄ የፕላስቲክ ሲስተሞች አሁን የምታያቸው በአብዛኛው ከውጭ የመጡ ናቸው። ግን እነኚህን ደግሞ ፕሮጀክቶች እዚህ ሀገር ውስጥ ለማምራት እነኚህን ስራዎች ለማምረት ፕሮጀክቶች ቀርጸን ወደ ልማት ባንክ የሄድንባቸው ሁኔታዎች አሉ የብድር ፍለጋ። ስለዚህ አብዛኞቹ እነዚህ እዚህ የሚመረቱ ናቸው። ግን እነዚህን ስትመለከቻቸው አሁን የውሃ መግፊያ ሲስተሞች ናቸው ወይም ፓምፕ የምንላቸው ናቸው። ለጊዜው ፓምፖቹ ብቻ ናቸው እየመጡ ያሉት። ማኒፎልዱንና ጌጅ ሲስተሙን እዚህ ነው እየገጠምንላቸው ያለው። ስታንድ ባይ እና ሪዘርቭ አድርገን እየሰራናቸው ነው ያሉት። ጥሩ ነው፣ እኛም እየለመድናቸው ነው። ቀስ ብሎ ደግሞ ፓምፕ አሴምብሊ ስናመጣ ደግሞ ሄድና ዲስቻርጁን አገር ውስጥ መወሰን የምንችልበትን አቅም ዴቨሎፕ እናደርጋለን ማለት ነው። ኢን ሾርት ፔሪድ ምናልባት በሚቀጥለው ዓመት ደግሞ የነኝን አሴምብሊ ይዘን እንቀርባለን ማለት ነው።
እንግዲህ ያው እነኚህ እዚሁ ማኒፎልዶቻቸውን እዚሁ ቀርጸን ሰርተን ስታንድ ባይ እና ሪዘርቭ አድርገን የምንሰራቸው ፓምፖች ናቸው። እቺ ምናልባት ብዙ ተማሪዎች እየመጡ ነው ኤግዚቢሽኑን ለመጎብኘት የፓምፕ የውስጥ አካሉ ምን ይመስላል የሚለውን ሴክሽን አስቆርጠን ከውጭ አምጥተንላቸው ነው መቅዘፊያዎቹ ምን እንደሚመስሉ ሞተሩ ምን እንደሚመስል እያንዳንዱን ቴክኒካል ነገሮች እንዲመለከቱ ኢንጂነሪንግ አስፔክቱን እንዲያዩት ብለን ያመጣ ነው። ሴክሽን የተቆረጠለት የፓምፕ ሞዴል ነው እንዴት እንደሚሰራ ለማሳየት ነው። ተማሪዎቹም ኢንተረስት እንዲኖራቸው ኢንጂነሪንግ ላይ ያለውን ነገር እንዲያዩ ምክንያቱም አንድ ሀገር እድገቷ የሚለካው ጂዲፒ ኤንኤንፒ እንደምትዩ እንደተጠበቀ ሆኖ በምትጠቀመው ፓምፕ ልክ ነው አገር ማደግ አለማደጓን የምታውቂው። ምክንያቱም የኢትዮጵያ የውሃ ማማ ነች እንጂ የውሃን ጥቅም ወይንም የውሃን አቅርቦት እንደሚገባ ለእርሻም ለኢንዱስትሪም እየተጠቀምንበት አይደለም። ስለዚህ ዘሞር the pump we have the more the country will be developed። ይሄን እንግዲህ ከፕሪንሲፓሎቻችን ጋር አብረን ዲስከስ እናደርግ የወሰድነው ሀሳብ ነው። ስለዚህ ብዙ ይቀራል ኢትዮጵያ ውስጥ የፓምፕ ስራ ላይ እና የፓምፕ ቴክኖሎጂ ላይ እና አሁን የነኚህ ቁጥሮች ሲጨምርና ሲቀንስ የፓምፑ ዲስቻርጅ እና ሄድ አብሮ ይወስናል። ስለዚህ ወደፊት እነኚህን እዚህ ሀገር ውስጥ በምንገጣጥብበት ጊዜ በምንፈልገው ሄድ ወይንም በምንፈልገው የውሃ እንዲገፋ የምንፈልግበት ርቀት ላይና የምንፈልገውን መጠን የማውጣት ላይ ሄድና ዲስቻርጅ የምንለውን ወደፊት እሱን አሴምብል እናደርጋለን። ቤቶች ልማት ፕሮጀክቶች ላይ እያቀረብን እንገኛለን። እስካሁን ወደ 180 ቢልዲንጎች ገጥመንላቸዋል ለቤቶች ልማት። አፍሪ ኢንቨስትመንት ትልቁን የፓምፕ ገጠማ ስራ የሰራ ድርጅት ነው በቤቶች ልማት ውስጥ። እነኚህን ስትመለከቻቸው ይሄ አሁን እስከ G+7 G+9 ድረስ ፓምፕ የሚያደርጉ ናቸው። የቆየ ፈጬ ሳይት ላይ ገጥመናቸዋል። እንግዲህ አሁን ደግሞ የአዲስ አበባ መስተዳድር ለተለያዩ አርጀንት ለሆኑ ኬዞች የሚፈልጋቸው ፓምፖች ናቸው። በበቂ ክምችት ስቶክ ላይ ይዘናቸዋል። እንግዲህ የዴቨሎፐሮቹ በሚፈልጉበት ጊዜ ወይም ሃውሲንግ ኤጀንሲ በሚፈልግበት ጊዜ ለማቅረብ ዝግጁ ነን። ይሄንን ኮንትሮል ቦርድ እዚሁ ሀገር ውስጥ ነው የምንገጥመው። አለበለዛም ደግሞ እንደ ከስተመሩ ሪኳየርመንት ከውጪ እናመጣላቸዋለን። ይሄ ስታንድ ባይ እና ሪዘርቭ ሲሆን በእኛ ሲስተም ላይ ግን ሁለቱም እንዲሰሩ ነው የምናደርጋቸው። ይሄ 8 ሰዓት ሰርቶ ከሆነ ያርፍና ይሄ 8 ሰዓት ይሰራል። ምክንያቱም ይሄን ብቻ ተጠቅመሽ አንዱን ፓምፕ ብቻ ተጠቅመሽ ሪዘርቭን ከ4 ዓመት ከ3 ዓመት በኋላ ተነስትዩ ላይ ይነሳ ይችላል። ሌላው ደግሞ አሁን ከፓምፕ አቅራቢዎቻችን ጋር ተነጋግረን ለኢትዮጵያ ኢኮሎጂ ወይም ለኢትዮጵያ ኢንቫይሮንመንት የሚሆኑ የሶላር ሲስተሞችን አጥንተን እነሱን ይዘናል። ዋናው ነገር ምንድነው? አሁን ይሄንን ጥናት በምናስጠናበት ጊዜ ብዙ ቱር አድርገናል እና እኔ በበኩል የሚመስለኝ ትላልቅ ላርጅ ፋርሞች ሲኖሩ ወይንም አሁን መንግስት ጥረት እያደረገ ያለው የኩታ ገጠም ፋርሞችን በመስራት ብቻ ሊታደግ ይችላል የሚል ሀሳብ ነበረኝ። ግን ሌላም አይነት ደግሞ አለው። ሌላ አሁን እንደ ሀገር ስትሄጂ መንግስት ለፋርመሮች ውሃ ያቀርባል። አሁን ደግሞ ያንን ማቅረብ አድካሚ ስለሆነ እያንዳንዳቸው ፋርመሮች በአቅራቢያቸው የራሳቸው የጉድጓድ ውሃና በሶላር ኦፕሬትድ የሆነ ሲስተም አላቸው። ስለዚህ የእኛም ገበሬዎች ከሰኔ እስከ ህዳር ድረስ ያለውን ሃርቨስት ከጨረሱ በኋላ ከህዳር እስከ ግንቦት ድረስ ያለውን ጊዜ ከማባከል ሶላር ሲስተም እና ሰመርሰብል ፓምፖች ወይንም ጥልቅ የውሃ ጉድጓድ ፓምፖች አሁን ቁፋሮም እንደ ድሮ ብዙ ክሩ ይዘሽ የምትሄጂበት አይደለም። በእጅ የሚገፉ መቆፈሪያ ማሽኖች ያሉበት ሁኔታም አለ እና ለእያንዳንዱ ዞን ለእያንዳንዱ ወረዳ እነኚህን ነገሮች ብትገጥሚላቸው አንደኛ ድርቅ በሚመጣበት ጊዜ እንስሶቻቸውን ይዘው በስደት የጎሳ ግጭት፣ የግጦሽ መሬት ግጭት፣ የእርስ በርስ የሪሶርስ ጠብ አይኖርም። በአካባቢያቸው ውሃ ማግኘት ይችላሉ። ውሃው ደግሞ ሶላር ቀን የፀሐይ ብርሃን በሚያገኝበት ጊዜ ፓምፕ ያደርጋል። ኮሚኒቲው ለእንስሳውና ለራሱ የሚጠቀምበትን ተጠቅሞ የተረፈውን ስታፈሽው የግራስላንድ ይሆናል ወይም የግጦሽ መሬት ይሆናል ማለት ነው። እኔ ሰላማዊት ገብረ ሚካኤል እባላለሁ። የሲካ አቢሲኒያ ጀነራል ማኔጀር ነኝ። ሲካ የስዊዝ መልቲናሽናል ካምፓኒ ነው። በመቶ አገሮች ላይ ከ300 በላይ ፋብሪካዎች አሉት። ኢትዮጵያ ውስጥ ከጀመርን 2015 በፈረንጆች አቆጣጠር ነው ኢትዮጵያ ውስጥ የጀመርነው። ሎካል ማኒፋክቸሪንግ ነው የምንሰራው። ስለዚህ እዚህ የምታያቸው እቃዎች በሙሉ እዚህ ሀገር የተመረቱ ናቸው ማለት ነው።
የምናመርታቸው የኮንስትራክሽን እና የኢንዱስትሪ ስፔሻሊቲ ኬሚካሎች ናቸው። ሜይንሊ እዚህ ሀገር ላይ ፎከስ የምናደርገው የኮንስትራክሽን ኬሚካሎች ላይ ነው። ሶ ከቤዝመንት እስከ ሩፍ ድረስ የሚሆኑ ሶሉሽኖች አሉን ማለት ነው። ኮንክሪት ውስጥ የሚጨመሩ አድሚክስቸሮች፣ የስመንት ማምረቻ ፕሮሰስን የሚያፋጥኑ አዲቲቮች፣ የስመንት አዲቲቭስ የምንላቸው ወተር ፕሩፊንግ ስራዎች ለቤዝመንት፣ ለዌይት ሩም ወይም ለሽንት ቤት ኪችን ምናምን ለመሳሰሉት የሚሆን የወተር ፕሩፊንግ ስራዎች አሉን። ኤክስቴሪየር እና ኢንቴሪየር ወተር ፕሩፊንግ ስራዎችም እንደዛው አሉን። ያው በዝናብ ምክንያት የሚፈጠሩ አልጌ ምናምን የመሳሰሉትን ነገሮች መከላከል የሚችሉ ማለት ነው። ሲሊንግ ኤንድ ቦንዲንግ ላይ እንሰራለን። ሲላንቶች አሉን። የሳኒታሪ እና ለግሌዚንግ የሚሆኑ ሲላንቶች አሉን። ፍሎሪንግ ላይም በጣም አክቲቭሊ እንሰራለን። ኢትዮጵያ ውስጥ ለሆስፒታሎች፣ ለካር ፓርኮች ምናምን የሚሆኑ የፍሎሪንግ ፕሮዳክቶች ኢፖክሲ ቤዝድ እና ሲመንት ቤዝድ ፍሎሪንግ ፕሮዳክቶች አሉን ማለት ነው። ታይል አደሲቮችም አሉን። ሪፈርቢሽመንት ፕሮዳክቶች ወይንም ደግሞ የኮንክሪት ስራዎች ሲበላሹ የምንጠግንባቸው ፕሮዳክቶች አሉን። ሬንጆቻችን ለኮንስትራክሽን ቢልዲንግ ብቻ ሳይሆን ለኢንፍራስትራክቸር ኢንፍራስትራክቸር ኢንክሉዲንግ ሮድስ፣ ዳምስ ምናምን የሚሆኑ ፕሮዳክቶች አሉን ማለት ነው። ኢትዮጵያ ውስጥ ላሉ ትልልቅ ፕሮጀክቶች ላይ ፓርቲሲፔት እናደርጋለን። ሜጀር ሰፕላየር ነን ማለት ነው። ለህዳሴ ግድብ፣ ኮይሻ ግድብ ምናምን ለመሳሰሉት ብዙ ጥሬ ዕቃ ኢምፖርትድ ነው እዚህ ሀገር ስለማይገኙ ማለት ነው። ኬሚካሎች ሎካሊ የሚገኙ ስላልሆኑ ያው ኢምፖርት እናደርጋለን። ሙሉ በሙሉ ሎካል ቲም ነው ያለን ኢንክሉዲንግ እኔን ጨምሮ ማለት ነው። ስለዚህ ሙሉ በሙሉ የሆነ የቴክኖሎጂ ትራንስፈር አለ። ሶ ቲሙ አምርቶ ቴክኒካል ሰፖርት አድርጎ ፕሮጀክቶቹ ላይ እስከ መሸጥ ድረስ ይችላል ማለት ነው ያለን ቲም። በጣም ከፍተኛ የሆነ የአቅርቦት ችግር አለብን። ኦብቪየስሊ እንዳልኩት ቅድም ብዙ እቃ ኢምፖርትድ ስለሆነ ማለት ነው። ሀገራችን ውስጥ ያለው የፎሬን ከረንሲ ችግር ከፍተኛ ሁኔታ ኢምፓክት ከሚያደርጋቸው ድርጅቶች መካከል ነን። ያው ግን ከነ ችግሩ ዊ ትራይ ቱ ሰርቫይቭ በዚሁ ሁሉ ችግር ውስጥ ለመስራትና ደንበኞቻችንን ለማርካት እንሞክራለን። አሁን ባለንበት ሁኔታ የሲካ ፕሮዳክቶች ማርኬት ላይ በጣም ፖዚቲቭ የሆነ ፊድባክ ነው ያላቸው። ያው ቅድም እንዳልኩት ሲካ የስዊዝ መልቲናሽናል ካምፓኒ ነው። የተለያዩ ሀገሮች ላይ ቢኖሩትም የስዊዝን ኳሊቲ ስታንዳርድ ነው እኛ የምንከተለው ማለት ነው። ኢትዮጵያ ውስጥ ነን ብለን ኳሊቲያችንን ኮምፕሮማይዝ አናደርግም። ይሄ በጣም ለኛ ኢምፖርታንት ነገር ነው። ብራንዳችንም ላይ እንደምታየው ቢልዲንግ ትረስት ሞቶአችን ነው። ስለዚህ ለከስተመሩ ትረስት መስጠት ነው የኛ ያው የየቀን ስራችን ትረስትን መስጠት ነው። ስለዚህ የሚተማመኑበት በኳሊቲ ምንም ጥያቄ የማይፈጥር ፕሮዳክት መሆኑን ማረጋገጥ የየዕለት ስራችን ነውና እሱ ፊድባክ ደግሞ ከከስተመሮቻችንም አለ። ሁሉም ለኳሊቲያችን ይመርጡናል፣ ያውቁናል ማለት ነው። ዓለም ላይ ምን አይነት ቴክኖሎጂ እንዳለ አንደርስታንዲንግ ቢኖረንም እንኳን እንደ መልቲናሽናል ኢትዮጵያ ውስጥ ማን አለ፣ ምን ይዞ መጥተዋል፣ ከስተመር ሊሆንልን ይችላል ፎር ዘ ፊውቸር፣ ሰፕላየር ሊሆንልን ይችላል ፎር ዘ ፊውቸር። ስለዚህ ፖቴንሻል ሰፕላየር፣ ፖቴንሻል ከስተመር የማግኘት እድላችን እዚህ ከፍተኛ ነው። ኢንዱስትሪ ትሬንዱን አንደርስታንድ የማድረግ እድላችን ከፍተኛ ነው። ደግሞ ቻሌንጆችንም ለመለዋወጥ ምን አይነት ቻሌንጆች ፌስ እናደርጋለን እና እንዴት እየፈታ ነው የሚለውንም እርስ በርስ ኤክስቼንጅ ለማደራረግ ከፒሮቻችን ጋር በጣም ይረዳል። የግሬስ ኮንስትራክሽን ሰራተኛ ግርማቸው ይሳ ይባላለሁ። የሽያጭ ሰራተኛ ነኝ። ያው ድርጅቱ ግሬስ ኮንስትራክሽን በብራንድ ኔሙ ደግሞ ዳርማ ፕሩፍ የሚባል ብራንድ ኔም አለው። ድርጅቱ ያው ከመሰረቱ ጀምሮ አብዛኛውን ጊዜ ከፉቲንግ ጀምሮ እስከ ፊኒሺንግ እቃዎች የኮንስትራክሽን ኬሚካሎች ነው የሚያመርተው፣ ማኒፋክቸር የሚያደርግ ድርጅት ነው። ያው እዚህ ጋር በምትመለከቱት መልኩ እዚህ ጋር ያሉት እቃዎች የአክሰሌሬተሮች፣ ኮንክሪት ማድረቂያዎች አሉ። ከዛ ባለፈ ደግሞ ቦንዲንግ ኤጀንቶች አሮጌውን ከአዲሱ ማገናኛ በተለምዶ የሚባሉት ማለት ነው። ከነሱ ባለፈ ደግሞ የታይል አዲሲፎች፣ ፑቲ ፕላስቶች አሉ። ሌሎች እቃዎች ደግሞ የወተር ፕሩፍ የውሃ ስርገት መከላከያ ቤቶችን እንዳያበላሽብን እርጥበቶች፣ ለመዋኛ ገንዳ፣ ለተለያዩ የመታጠቢያ ቤቶች የሚሆን የውሃ ስርገት መከላከያ አቅርበናል ማለት ነው። ከዛም ባለፈ አሁን በቅርብ የጀመርናቸው እንደ ኢምፖክሲ አይነት እቃዎችም አሉ፣ አክሰሌሬተሮች። ከኢምፖክሲ ባለፈ ደግሞ ሱፐር ፕራይስታይዘር እና ፕራይስታይዘሮችንም ጀምረናል ማለት ነው። ድርጅታችን እንግዲህ ይህን ማምረት ከጀመረ ኦልሞስት ገበያው ላይም ከገባ 8 ዓመት ሆኖታል። አሁን ላይ ምርታችን በከፍተኛ ደረጃ ማርኬቱን በመቆጣጠር ገበያ ላይ ያለን በሰፊው እየሰራን ያለ ነው።
ማርኬትንም እየመራን ያለነው ምንም አይነት የግብአት ችግርም የለብንም። በአሪፍ ፕሮዳክት የከስተመሮችን ኦፖርቹኒቲ በመምላት ሁሉንም ነገር አሟልተን ያለነው። እኛ የኮንስትራክሽን ኬሚካሎችን በምናቀርብበት ሳለ ያው ሪስክ ናቸው። የማይሆን እቃዎችን ማቅረብም አንችልም። በዩኒቨርሲቲም በየትኛውም ቦታ ላይ አይሶ ያለው ድርጅት ነው። ከዛም በላይ ዋጋ ላይም ስናወጣኛ ምንድነው ሰውን ወይም ደግሞ የገንቢውን አቅም ያገናዘበ ነው። የተለያዩ ኦፖርቹኒቲዎች ምቹ ነገሮች አሉት። ዋጋ ማወጣጣችን ደግሞ ያው ማርኬት ላይ ባለው ሌቭል ነው የምንሄደው። እንደ ሌሎች እቃዎች ወይም እንደ ሌላ ማቴሪያል ከፍና ዝቅ የሚል ነገር የለንም። ወጥ ዋጋ ነው ያለን ማለት ነው። የተሻለ ዋጋ በተሻለ ኳሊቲ ነው ይዘን የገባ ነው። እንኳን ደህና መጣችሁ አዲስ ዋልታዎች። ሄኖክ እባላለሁ። ፖርትዌስት የሚባል ካምፓኒ የሴፍቲ ፕሮዳክቶችና ለኮንስትራክሽን፣ ለማይኒንግ፣ ለኦይል ኤንድ ጋዝ ለሁሉም የሚሆኑ ሴፍቲ ፕሮዳክቶችን አምራች ነው ፖርትዌስት። የተለያዩ ፕሮዳክቶች አሉን እዚህ እንደምታዩቸው። እነዚህ አሁን የወርክዌሮች ተለብሰው የሚሰሩ ለኮንስትራክሽን ሊሆን ይችላል፣ ለኦይል ኤንድ ጋዝ ላይ ለተለያዩ ነገሮች ተለብሰው የሚለበሱ ናቸው። አንጸባራቂ ልብሶች አሁን ለኮንስትራክሽን እና አንዳንድ ቦታዎች ላይ አንጸባራቂ ልብሶች ያው እንደ ግዴታም ስለሆኑ ለዛ የሚሆኑ ናቸው። ከፍሌም ሬዚስታንት ጋር በተያያዘ ለምሳሌ ፋክተሪ ላይ ፍሌም ሬዚስታንት ያው ከቨሮል ሙሉ ልብሶች አሉን። እንደገና ሱሪዎችና ጃኬቶችንም የሚሆኑ የሴፍቲ ጫማዎች ደግሞ ተለብሰው ማለት ኮንስትራክሽን ላይ አሁን እንደ ግዴታ ነው። የማይኒንግ ላይ ሊሆን ይችላል፣ የተለያዩ የኢንዱስትሪ ፋክተሪዎች ላይ ተለብሰው ለብርድ የሚሆኑ ብርድ ያለባቸው ቦታዎች ላይ፣ ለሙቀት ቦታዎች ደግሞ ቅዝቃዜ ያላቸው ቬስቶች እነዛ አሉ። በተጨማሪ ደግሞ የኬሚካል ጓንቶች፣ የተለያዩ ጓንቶች፣ ግሎቮች ለከት ግሎቭ ሊሆን ይችላል፣ የኢምፓክት ግሎቮች፣ የኬሚካል ግሎቮች ለጽዳት ሰራተኞች ለብሰውት እንትን የሚያደርጉ እነዛ እና ፖርትዌስት እነዚህ ሁሉንም ነገሮች አምራች ነው እና እዚህ ሀገር ዲስትሪቢዩተሮችም አሉን እና አብዛኛውን ከሴፍቲ ጋር የተያዙ ነገሮች እና ከወርክዌር ጋር አሁን ዩኒፎርሞች ለምሳሌ የአንድ ካምፓኒ አንድ ፋክተሪ ተመሳሳይ የሆነ ልብስ ታግ ተደርጎ የካምፓኒው ስም ተጽፎ ምናምን እንደዚህ የሚለብሷቸው አሉ አይደለ? ዩኒፎርሞች ለብሰው እንትን የሚሏቸው ወርክዌር የሚባሉት ማለት ነው። እነዛንም እናመርታለን እና የማስኮች ኬሚካል ማስኮች አሉ፣ ኖርማሊ ደስት ማስኮች እንደዚህ በጣም ብዙ ነገሮች ነው የምናመርተው። የአየርላንድ ካምፓኒ ነው ግን ኦል ኦቨር ዘ ወርልድ ፕሬዘንስ አለ። ለኮንስትራክሽን ያው እንደ ግዴታ ነው። አንዳንድ ጊዜ ያው ህጉ በጣም ኢንፎርስ ስላልተደረገ አንዳንድ ሰራተኞች ያለ ሴፍቲ የሚሰሩ ምንም ሊኖሩ ይችላሉ። ነገር ግን ያው በሂደት ግን እነዚህ ነገሮች ያው ግዴታ እየሆኑ መምጣታቸው አይቀርም እና ለዛም ነው እኛ የኮንስትራክሽን ኤክስፖ ላይ ምርቶቻችንን አስተዋውቀን ያው የኮንስትራክሽን ካምፓኒዎችም ከውጭ የሚመጣውም ሰው አይቶ እነዚህን የሴፍቲ እቃዎች መጠቀም እንዲችል ማለት ነው። ሴፍቲ ኖርማሊ ውድ ሊመስል ይችላል የሴፍቲ እቃ፣ ግን ጉዳቱ ሲመጣ ደግሞ የበለጠ የባሰ ስለሚሆን ሁሌም ቢሆን ሴፍቲን መጠበቅ የሴፍቲ ቱሎችን ማሟላት ጥሩ ነው። ሃይት ሴፍቲ ላይ ለሚሰሩ ደግሞ እንደዚህ የመንጠልጠያ ተደርጎ ሲወድቁ ምን የሆነ ችግር እንዳይፈጠር ሄልሜቶችም አሉን እና ብዙ ፕሮዳክቶች ነው ያሉን። ዋጋ ጥሩ ዋጋ ነው ያለን ብለን ነው የምናምነው፣ ያው ከኳሊቲ አኳያ እና የተለያዩ ዋጋዎች አሉን። በጣም ሃይ እንዲሆኑ ጫማዎች አሉን ለምሳሌ። ዋጋ ደግሞ ቀነስ ብሎ ደግሞ እንደዛ አይነትም አሉን። ስለዚህ ፌር ነው ብዬ ነው እኔ የማምነው ዋጋችን። እነዚህ አይነት ኤክስፖዎች እንግዲህ በተለይ በኮንስትራክሽን ዘርፍ ላይ ያሉትን
የገበያ አቅርቦት እንዲሁም ደግሞ አጠቃላይ የሆነ ትውውቅ ማድረግ የሚቻልበት ሰዎችም ደግሞ በምን አይነት ምርቶች መገልገል እንዳለባቸው ጥራት ያላቸው ኮንስትራክሽን ስራዎችንም ደግሞ እንዴት መስራት እንደሚችሉ ማወቅ የሚችሉበት ትውውቅን የሚፈጥር የጋራ ደግሞ የገበያ ትስስርንም መፍጠር የሚቻልበት ኤክስፖ እንደሆነ ይታመናል። የዚህ ሳምንት የጉዞ ፕሮግራማችን ዱካ እስካሁኑን ይመስል ነበር። እኔ ሀኒ አበበ አብሬያችሁ በመስተንግዶ ቆይታ አድርጌያለሁ። ሳምንት በሌላ የጉዞ መዳረሻ ወደ እናንተ ደርሳለሁ። መልካም ጊዜ